ክርስቶስ የሚያመልከው የነበር አንዱን እግዚአብሔርና አለ። ክርስቶስ እኮ ራሱ አምላክ ነው እያልኩ ነው። አምላክ ነበር ገብቶሃል አይደለ? አንድ ስመኝ አምላክ ነበር። ክርስቶስ አምላክ ነበር እኮ አንድ ስመኝና ክርስቶስ እኔን ተከተል ብሏል አላለም? አምላክ ነበረው እኮ ስመኝ አንዴ ነው ክርስቶስ ተከተል ብሏል አላለም? እርሱም ብለዋል ተከተሉኝ ሲል ግን እሱ ያስተማረው ነገር ስሙ አንዴ ስመኝ ኢየሱስ አምላክ ነበረው ጎንደሬ አምላክ ነበረው ብዬ መናገሬ መውረድ ሆነ? እስቲ አንዴ አንተ እኮ ያልክ ክርስቶስ የሚያመልከው የነበረው አንዱን እግዚአብሔር ነው ያልክ። ማስረጃ ልስጥ መጽሐፍ ቅዱስ ላይ አንዴ ስማኛ ልስጥ መውረድ ነው። እኔ ማስረጃ ላይ መጽሐፍ ቅዱስ ሲናገር ኢየሱስ አንዱን አምላክ ያመልክ ነበር። በፍጹም የለም ማስረጃ የለም። አላመጣልም እንደሚሰግድለት አምጣው። እሺ ኢየሱስ ለአንዱ አምላክ እንደሚሰግድ አምጣው፣ አብራራላለሁ፣ ችግር የለም። አለ ለመጀመሪያ ኢየሱስ ለአንዱ አምላክ አምጣው። የለም በፍጹም የለም። በአምላክ አንዴ ስማኝ፣ ቆይ አንዴ ስማኛ፣ በአምላክ ማስረጃ አንዴ ስማኛ እኮ ቆይ አንዴ የማርቆስ ወንጌል ማስረጃ የማርቆስ ወንጌል ምዕራፍ 14 ቁጥር 34 ነፍሴ እስከ ሞት ድረስ እጅግ አዘነች። በዚህ ቀይ ትርጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድር ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አለ። ኦኬ አባት ሆይ ሁሉ ይቻልሃል፣ ይህቺ ጽዋ ከእኔ ይውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው እንዳይሆን እያለ ይሰግድ እንደነበር መጽሐፍ ቅዱስ ይናገራል። በፊት ወድቆ ይጸልይ ነበር። ላብራራለህ። ለማን ነው የጸለየው? በቃ አንተ ይኸውልህ አሁን ምን መሰለህ ጠየቅከኝ። ጥቅሱ አምጥቻለሁ ማስረጃ። ለማን ነበር የጸለየው? እኮ ቆይ አንዴ ስማኝ እስኪ። እቺ መልስልኝ። ጸለየ ሲል ለማን ነው የጸለየው? እኮ እኔ እና ልመልስ እንዴ? ለማን እስቲ ለማን ነው ወይ ደግሞ አንዴ ዝም ብለህ አዳምጠኝ። በቃ የለም ያልከውን አመጣው። ከዛ በኋላ የለም ያልከው እኮ እኔ ኧረ በስመ አብ። ለማን ነበር የሰገደው ኢየሱስ? አንዴ ስማኝ። ቆይ አንዴ እቺን ካልመለስክማ እኔ አልፈታህም። በነገራችን ላይ ለማን የሰገደው ተጠይቀኛለህ። አንዴ ቆይ አንዴ ጊዜ ስጠኝና አንዴ የምትለው ሌላ ነገር ልታወራ ኖ በፍጹም ሌላ ነገር ላወራ አይደለም እንዴ። አንዴ እቺን ብቻ ማለት አሁን ማን ነው ለማን የሰገደው? ኧረ በስመ አብ እንዴ! ሌላ ነገር ልታወራ ማለት ምን ማለት ነው? እኔ ከምን አንፃር እንደሆነ ላብራራልህ። ማን ነው ለማን የሰገደው? አጭር መልስ አንዴ እና ላብራራልህ። አንዴ ስለማስተማ አጭር መልስ ስጠኝ። መጀመሪያ አጭር መልስ፣ ከዛ በኋላ እንደፈለክ አውራ። መጀመሪያ እቺ መልስ፣ ከዛ በኋላ እንደፈለክ አውራ። ማን ነው ለማን የሰገደው? መጀመሪያ ትናገራለህ። ከዛ አንተ ሲጀመር ለመወያየት አይደለም እዚህ ጋር የገባው። ምን መሰለህ ሌላ ነገር እንድታወራ ብፈልግ ኖሮ ተዋህለው። መጀመሪያ ምን ታረጋለህ? ማን ነው ለማን የሰገደው የሚለውን ተናገረ እንደፈለክ እና ይኸውልህ አሁን ምን መሰለህ ይኸውልህ አንዴ ስማኝ። አንዴ ቆይ እኔ በቃ አላወራም። አንዴ የሆነ ሐሳብ ልስጥ። ጥቅሱን አወጣኸው አይደለ? አንተ ማስረጃ መጣ። ከዛ በኋላ ደግሞ ይሄ ጥቅስ ምን ማለት ነው? እስኪ ፍታው። ምን ብለን የምትተረጉመው ወይም ደግሞ በምን መልኩ ነው የምትረዳው ብለና ይሄን ሐሳብ ተቀበለኝ። አንተ በምትለው ሐሳብ አይደለም እንዴ? ግን ከምን አንፃር ነው? አንዴ ስማኝ። ይሄን የተናገረው ከምን አንፃር ነው የሚለው ላብራራለህ። አንዴ ትንሽ ቢያንስ አንዴ ቀራስ 50 ሰከንድ ራሱ ለኔ ትበቃኛለች። አልፈጅም ብዙ ስለማትመልሰው አውቃለሁ። እሺ በነገራችን ላይ በቃ ታውቃለህ። በቃ ግን ላብራራለህ። አንዴ ስማኝ። እንደማይመልስ ሁላችሁም በደንብ ስሙት። ከቀጥለው በጣም ጥሩ። ይኸውልህ ምን መሰለህ ቅድም ክርስቶስ ወይም ደግሞ ኢየሱስ ለእግዚአብሔር አብ ይሰግዳል ወይም ደግሞ አንዱን እግዚአብሔርን ያመልካል አልክ። በጣም ጥሩ። እኛ ክርስቶስ ምን እናመልካለን መሰለህ? ክርስቶስ ሰው ሆነ ብለን እናምናለን። ያ ማለት ምንድነው? ክርስቶስ ሰውም አምላክም ነው። በአምላክነቱ አያመልከውም። በቃ 100% አሁን እርግጠኛ እነግርሃለሁ። ክርስቶስ ግን ወይም ደግሞ ኢየሱስ ሰው ስለሆነ በሰውነቱ ወደ እግዚአብሔር አብ ይጸልያል። በሰውነቱ በአምላክነቱ ግን አይጸልይም። አሁንም እዚህ ጋር ላይ ያመጣው ጥቅስ ምንድነው? ነፍሴ እስክትሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው ይላል። ደቀ መዛሙርቱን ነው እንደዛ ያላቸው። እዛ ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን አለ ሰዓቲቱ ከእርሱ እንድታልፍ ጸለየና አባት ሆይ ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። አሁን ማለት ምንድነው? ክርስቶስ በፈቃድ አንድ የሚሆን አሁን ለምሳሌ እኔ አንተ የምትወደው እንጂ እኔ የምወደው አይሁን ብሏል አይደለ? አሁን እዚህ ላይ ቆይ አንዴ ስማኝ ልጨርስልህ ላብራራለህ። እና ምን ለማለት ነው?
በፈቃድ ሶስታቸው በፈቃድ አንድ ናቸው። ስለዚህ የኔ ፈቃድ ከአንተ የተለየ ፈቃድ የለኝም። ስለዚህ ያንተ ፈቃድ ይሁን ማለት የሁለታችንን ፈቃድ ይሁን ማለት እንደዛ ለማለት ነው። እና ክርስቶስ ማን ነው ሰገደ ወይም ደግሞ ጸለየ የሚለው በሰውነቱ ይጸልያል። በሌላ በኩል ደግሞ አርአያና እምነት ደግሞ ሊሆነን ደግሞ ጸልያል። ምክንያቱም እዛ ላይ በዮሐንስ ወንጌል ምዕራፍ 13 ላይ ይመስለኛል አርአያ ወሀብክሙ አላለ እስመ አርአያ ወሀብክሙ የሚለው አርአያን ሰጥቻችሁ እናንተ ደግሞ እንዲሁ አድርጉ ብሏቸዋል። እና ይሄ አርአያ ለኛ ጸልዩ ለማለት አርአያ ሊሆነን ግን በዋናነት ግን ሰው ስለሆነ ጸልየዋል ማለት ነው፣ ወይም ደግሞ ሰግዷል። ኦኬ ሶ ረጅም ሰዓት አውርተሃል። በነገራችን ላይ እናውቃለን እንደዚህ እንደምትል ኦኬ። ነገር ግን አሁን ያወራኸው ሙሉ መጽሐፉ ላይ አለ ወይ ብለን ስንጠይቅ የለም። እዛ ቤተክርስቲያን የሚነገራችሁን ነገር ከማምጣት ውጪ በነገራችን ላይ ብጠይቅህ ስማ አሁን በደንብ ቤተክርስቲያን አውደ ምሕረት ላይ የሆነ ሰው ቆሞ አዳምጣው። ቤተክርስቲያን ላይ የሆነ ሰው የሆነ መምህር ነገር አውደ ምሕረት ላይ ቆሞ የነገራቸውን እንጂ ወላሂ ነው የምላችሁ እዚህ የወንጌል ክፍል ላይ እርሱ ያለው አንዳች ነገር የለም። ምንድነው ወገናችን ያለው? መጀመሪያ ኢየሱስ ያመልክ ነበር ብዬ ተናገርኩኝ። ኢየሱስ እግዚአብሔርን ያመልካል፣ ይሰግድለታል፣ ማታ ማታ ተነስቶ ያለቅስለታል ብዬ ተናገርኩኝ። ማስረጃው ምንድነው? የማርቆስ ወንጌል ምዕራፍ 14 ቁጥር 35 ላይ ያለው ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ይህች ጽዋ ሰዓቲቱ ከእርሱ እንድታልፍ ጸለየ ይላል። ኢየሱስ ወደ እግዚአብሔር ይጸልያል፣ አንዱ ወደ አንዱ ይጸልያል። ስለዚህ ጸሎት የአምልኮ ክፍል ነው። አብን ያመልከዋል ብዬ ተናገርኩኝ። ግልጽ ነው። በጣም ብዙ ቦታ ኢየሱስ አብን እንደሚያመልክ አምላክ እንዳለው ለገዛ ለራሱ አምላክ እንዳለው መጽሐፍ ቅዱስ ትንትን ብሎ ያስረዳል። ኦኬ፣ በጣም ብዙ ቦታ ያስረዳል። ታዲያ ወገኖቻችን ይሄንን እኮ ኢየሱስ ያደረገው በሰውነቱ ነው ብሎ ተናገሩ። ቃሉ ላይ እንዲህ የሚባል ነገር የለም። ለዚህ ትልቁ ማስረጃ ማን ነው? ጎንደሬውን ጠይቀዋለሁ። ኢየሱስ ሲጸልይ በሰውነቱ ነው የሚለውን እስኪ ከዚህ ቦታ ላይ ያሳየኝ። በደንብ ስመዋል ማለት የፈለከው ምንድን ነበር? በሰውነቱ ነው ብለህ ተናግረሃል። እዚህ ቦታ ላይ እንመልከት። ልስጥ ከዚህ ቦታ ላይ ሳይሆን ዮሐንስ ወንጌል መጀመሪያን ጨርስ፣ ከዚህን ጨርስ እኮ አይ አይደለም፣ ኖ አይወለም። እዚህ ቦታ ላይ ይሄን ጥቅስ አመጣውልህ። ይሄን ጥቅስ አመጣል በሰውነቱ ነው አልከኝ። በሰውነቱ ነው አልከኝ። እቺ ቦታ እዚህ ቦታ ሙሉ ምዕራፉ ላይ በሰውነቱ ነው የሚያሳየኝ። በቃ ላየው የእናንተ ነገር በቃ እንደዚህ ነው። አንዴ ስማኝ፣ አንዴ በሰውነቱ ነው የሚያሳየኝ እኮ አንዴ ያዝ ላይ የለም። በቃ ከዚህ ላይ ከፈለክ ብዬ ነው። እኔ ምንም የሚጨናነቅ ሰው አይደለም። እዚህ ላይ ጋር እንደዛ የሚል የለም። ለምን ታጠፋዋለህ? ኔትወርክ ይዞኝ ነው። እሺ ሰማለሁ። ጎንደሬው ትሰማለህ? እሺ ያልከውን አልሰማሁትም። እዚህ ቦታ ላይ ለማረለ እንስማማ። በቃ የለም ከሱ ቦታ ላይ ግን ቆይ አንድ ጥያቄ ልጠይቅ። ከዚህ ጋር ላይ ቆይ አንድ ይሰማል። ሌላ ቦታ ጋር እንሂድ። ሌላ ቦታ ጋር ቆይ አይደለም። ቆይ አንድ ጥያቄ ልጠይቅ መጀመሪያ። እሺ ቆይ አንድ ጥያቄ ልጠይቅ መጀመሪያ። ሰምታችሁ አሉላችሁ። እዚህ ቦታ ላይ በሰውነቱ ነው የሚል አንድም ቦታ የለም ብሏል። ቀጣይ ደግሞ እንሂድ ማለት አንተ ቃል በቃል ከፈለከው አሁንም ቢሆን የለም እዚህ ቦታ ቃል በቃል በሰውነቱ ጸለየ የሚል አንታልኝ። በስመ አብ አንዴ ደግሞ ስማኝ እንጂ ለምን ነው ፕሮሞት ምሰራ ወዳጅ እንዴ? ለምሳሌ ቃል በቃል በሰውነቱ አምላክነቱ የሚል ላይ መጽሐፍ ቅዱስ ነው የፈለከው። እንደዛ የሚል የለም መጽሐፍ ቅዱስ። ኦኬ ቴንክ ዩ ማለት በሰውነቱ አምላክነቱ እንዲያደርግ በሰውነቱ የሚል ከሆነ ከፈለክ የለም። ግን ሐሳቡ ግን ነው። ቆይ አንድ ጊዜ ጎንደሬ አንድ ጊዜ ቆይ። ሶ መጽሐፍ ቅዱስ ኢየሱስ ሲሰግድ በሰውነቱ ነው፣ የሆነ ነገር ሲሰራ በአምላክነቱ ነው ብሎ ምንም የከፋፈለው ነገር የለም። ይሄንን የምታደርጉት እናንተ ናችሁ። ኦኬ እናንተ ናችሁ እንጂ መጽሐፍ ቅዱስ አይደለም። ይሄን ከመጽሐፍ ቅዱስ በጣም ጥሩ እናንተ ጭማሪ እንጂ አንዴ ቆይ መጽሐፉ የሚያውቀው አንድ ችግር የለም። በቃ እሺ የኛ ጭማሪ ልመንልሽ፣ የኛ ጭማሪ ይሁን ችግር የለም። በቃ ሄድና ወደ ነው የምታምነው ባይዘኝ። ቆይ አንዴ ስማኝ። ለምን ነው ማሰማኝ ካፌ ላይ የምትቆመው ወዳጅ? የለም መጽሐፍ ለምሳሌ አንተ አይደል አንዴ ስማኝ። መጽሐፍ ቅዱስ ላይ ክርስቶስ ወይም ደግሞ ኢየሱስ እግዚአብሔርን ያመልከዋል ብለህ ማስረጃ መጣልኝ ከአንድ ቦታ ላይ ማለት ነው። እንግዲህ መጽሐፍ ቅዱስ ሰማይና አይዱን አንብበዋል አይደለ? ኔትወርክ ይዟል መሰለኝ። እሺ ተመለስ። ሰው እየደወለብኝ ነው አሩ ነው። እሺ ሰማይና አይዱን መጽሐፍ ማለት ከዘፍጥረት እስከ ራዕይ ድረስ ያለውን አንብበዋል አይደለ? አንብቤዋለሁ። በጣም ጥሩ። እና ከዛ መካከል ኢየሱስ አምላክነቱን የሚያስረዳ ክፍል አግኝታል አላገኘህም? የለም። አላገኘህም? የለም።
በጣም ጥሩ። ካላገኘ ዮሐንስ ወንጌል ምዕራፍ 1 አንብበዋል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። አንብበዋል? እሱ አንብበዋል። በቃሌም አውቀዋለሁ እኮ አንብበዋል ብቻ ሳይሆን በቃሌም ጭምር። አይ እኮ እንግዲህ ማለት ይኸውልህ አንድ ምን መሰለህ፣ በቃል ማወቅና መረዳት በቃሌም ጭምር አውቀዋለሁ እኮ። አንዴ ስማኝ እኮ ተረዳኝ። እዛ ቦታ ስለ ኢየሱስ ነገር የለም እኮ ስማኝ አንዴ ቆይ። ማንበብና መረዳት አሁን ለምሳሌ መስማትና ማዳመጥ ልዩነት አላቸው አይደለ? ማዳመጥና ቃሉን ተረድቼዋለሁ። የሚናገረው ስለ ኢየሱስ አይደለም። ኢየሱስ አውጣልኝ አንዴ አውጣው። ዮሐንስ ወንጌል ምዕራፍ 1 አውጣው አንዴ። እንደማያስኬድ ላሳየሽ፣ ምንም ችግር የለውም። እኔ እኮ በቃሌም ጭምር አውቀዋለሁ። አይደለም እኔ እኮ ጥቅሱን ያመጣሁት እኔ አይደለሁ። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ይላል አይደለ? ቆይ ቃል በቃል እንፍታት። ቆይ አንዴ አይደል? አንዴ ላብራራና እኔ አውቀዋለሁ እኮ። ቆይ አንዴ እንፈታለን። በመጀመሪያ ምን ነበር? በመጀመሪያ ምን ነበር? ቆይ አንዴ ስመኝ እባክህ እንደው አንዴ። ጥቅሱን ያመጣሁት እኔ አንዴ ላብራራና ከዛ በኋላ ያልገባህን ትጠይቀኛለህ። አንዴ ስመኝና ላብራራ። ለጥቅሱን ያመጣሁት ስለሆነ ብዬ እኮ በቃ አንዴ ስመኛ። ቆይ አይ ኖ አንተ እኮ ታውቀዋለህ፣ ግን ከተከሰር ደግሞ የሚማሩ ብዙ አሉ ብዬ ነው ሐሳብ የሚሰሙ። በመጀመሪያ ቃል ነበረ፣ ቃልም በዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ማን ነው ያ ቃል የተባለው? እግዚአብሔር ነበረ። ያ ቃል በመጀመሪያ ነበረ ካለ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ማን? በማን? በቃል ከሆነውም አንዳች እንኳን ያለ እርሱ አልሆነም አለ። ማን ነው? በቃል ሁሉ ነገር የተገኘው የተፈጠረው ሁሉ ነገር በማን? በቃል ካለ በኋላ ሂድ ቁጥር 14 ላይ አንዴ አድርግልኝ። አንዴ ዝቅ አድርግልኝ። ከዛ ቃልም ሥጋ ሆነ አለ። ማን? ያ ቃል በእግዚአብሔር ዘንድ የነበረው ቃል ያ ቃል ሁሉን የፈጠረው ያ ቃል ሁሉ በእርሱ የሆነው ያ ቃል ምን ሆነ? ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ ምን አለ? አደረ። አየው፣ ያ ቃል ምን ሆነ? ሰው ሆነ ማለት። ቃል የተባለ ደግሞ ማን ነው? ኢየሱስ ክርስቶስ ነው ማለት። እሺ እንምጣ አሁን ቀስ ብለን መጽሐፍ አሁን ለቀዋል። አንድ ጊዜ ለአነስ ቴክስት አድርግለት። ስልክ በጣም እየተደወለብኝ ነው። ስልክ ሲደወል ኔትወርክ አንድ የፈልጉህ ነው። ኡስታዝ ታናግሯለህ? ላናግረው አንድ ቴክስት ሲለኝ ነበረ። እሺ ጠብቀኝ፣ ጎንደሬ ጠብቀኝ። እሺ እንዳትወጣ አንዴ ላናገር፣ ጠብቀኝ እንዳትወጣ። ስልክ አስቸኳይ ስልክ ነው። ሰው ላናገር 10 ጊዜ ከሚደወልብኝ። እሺ ቀጥል ወይ እናንተ። የቃሉን ጉዳይ ከኔ ጋር ነው የምታወራው። አንድ ጊዜ የቃሉን ጉዳይ ስልክ ሳላ እስኪመጣ ጎንደሬው ጠብቅና እኔ ኦኬ። ሰላም አለይኩም ሐባብ። ቪዲዮዎች እየፖስትኩኝ ነው። ሰሞኑን ትንሽ ተመቷል አካውንቴና አሁንም ትንሽ ቆይቼ ቪዲዮ ፖስት አለው። አክቹአሊ ያው የሚደረገውን ነገር አድርጉ። አንዴ ሳላ እስኪመጣ ድረስ ዲዜድኤክስ አለ። ኦርቶዶክስ ነህ? ቅድምም ጎንደሬ አንድ ሲያወራ ያለው ነገር አለና ያው እንደ ኦርቶዶክስ አስተምሮ የቄልቄዶንን ጉባኤ አትቀበሉም አይደል? እሺ ጎንደሬው የቄልቄዶንን ጉባኤ አትቀበሉም አይደል? ይሰማል? አይ ችግር የለውም። እስከዛ ድረስ እናወራና እሱ ሲመለስ ትቀጥላለህ። ያ ማለት አንድ አካል በአንድ ባህሪ ነው ብላችሁ አይደል የምታስቡት? ማለትም ይሄ ሂውማን ኔቸርና አንድ አካል አንድ ባህሪ ነው አይደለ? ክርስቶስ ተዋህዷል ብላችሁ ነው የምታስቡት። ክርስቶስ ተዋህዷል ብላችሁ ነው የምታስቡት። ክርስቶስ ተዋህዷል ብላችሁ ነው የምታስቡት። ሚያፊዚስት ናችሁ እናንተ። ይሄ ዳፊዚስት እንኳን አይደላችሁ። ያንተ አሁን እየሄድክ ያለኸው ወደ ምንፍቅና ነው፣ ወደ ሞኖፊዚስት ነው እየሄድክ ያለኸው። ዛት ሚንስ መለኮቱ ሰውነቱን አጥፍቶታል ወደሚለው ማለት ነው።
ይህንን የምትቀበል ከሆነ ሚያፊዚስት ከሆናችሁ ኦርቶዶክስ ይሄ ኮፕቲክ የሆነችው ኦርቶዶክስ የምትቀበለው ይህንን አስተምሮ ነው። ያ ማለት አንድ ፐርሰን አለ ሎጎስ የነበረ ከዘላለም ጀምሮ ያ እሱ ነው። ሁለት ባህሪያቶቹ ተዋህደው አንድ ባህሪ የሆኑት ተብሎ የሚታሰቡ ሳይጠፋፉ ማለት ነው። ስለዚህ አንድን ነገር ክርስቶስ አደረገ ስትል በሂውማን ኔቸሩ ነው ወይ ደግሞ በመለኮት ኔቸሩ ነው ብለህ ልትለየው አትችልም። ተግባባን? በቃ ባጭሩ ጥያቄ ገብቶኛል። እንትና አምን ለማለት ፈልገው ነው አንተ ጥያቄ ማለት ከያስኩት ወይም ደግሞ ከተረዳኝ ያልከው በሰውነቱና በአምላክነቱ የምትለው አንዴ በሰውነቱ አንዴ በአምላክነቱ ሁለት ባህሪ ሆነብህ ወይም ደግሞ ሁለት አካል ሆነብህ እያልከኝ ነው። ኦኬ ኡስታዝ ተመልሷል። አይ ቲንክ ኡስታዝ ተመልሻለሁ። መልካሙ ከአንተ ጋር እንቀጥልና ካልተስማማን እንግዲህ ሌሎች ክርስቲያኖችም ስላሉ በር ከምንይዝ አንዴ ተመለስ። መልካሙ ማን ነው? ጎንደሬው ነህ እንዴ? መልካሙ መስለኛል። እሺ ጎንደሬው እሰማለሁ። ጎንደሬው ትሰማኛለህ? አውራ። እሺ በመጀመሪያ ቃል ነበር ይላል አይደለ? እሺ ማን ነው ይሄ ቃል? ቃል ክርስቶስ። ኦኬ ክርስቶስ። ቃልም በእግዚአብሔር ዘንድ ነበር ይላል። ቃሉ ክርስቶስ ነው አይደለ? እግዚአብሔርስ ማን ነው? እግዚአብሔር አብ ነው። ስለዚህ ቃል የሚባለው ቦታ ላይ ክርስቶስን እንተካለን። በመጀመሪያ ክርስቶስ ነበረ። ልክ ነኝ? እሺ ክርስቶስም በአብ ዘንድ ነበረ። ክርስቶስም በአብ ዘንድ ነበረ አይደለ? እሺ በለው ጣጣ የለውም። እሺ ክርስቶስም በአብ ዘንድ ነበረ። ክርስቶስም አብ ነበር ይላል። ልክ ነኝ? ልክ ነኝ? ትክክል ነህ። እግዚአብሔር ነበር። ክርስቶስ አብ ነው። እግዚአብሔር ነበር ነው። አብ ነው ያልከኝ እንዴ? ረሳ እንዴ? ከ30 ሰከንድ በፊት አብ ብለህ 30 ሰከንድ በፊት አብ አላልክም? አንዴ ስማኝ። አሁን ምን ማለት መሰለ? እግዚአብሔር ወልድ አይደለም። እኔም አሁን አልተሽግም እኮ እሱ ላይ ያልኩት ከሱ ላይ ያለው እግዚአብሔር አብ። ቆይ አንዴ ስማኝ፣ አንዴ ተረዳኝና ይሄ አብ ነው አይደለም? ቆይ አንዴ ተረዳኝ፣ አንዴ ተረዳኝ። ይሄ አብ ነው አይደለም? ይሄ አብ ነው አይደለም? እሱ አይደለም አይደለም። በስም ከሆነ እግዚአብሔር ነው። አንተ ቅድም አንዴ ያልከኝ አብ ነው። ቅድም አብ ነው አላልክም? አንዴ ስማኝና ከምን አንጻር ነው ያልከው በለኝ። እንዴ ላብራራል። ቆይ ቅድም አብ ነው ብለሃል አይደለ? አንተ ያዝ የተጠነ አላልኩም እንዴ? እስቲ ወሰን ብያለሁ ለማለት ነው። ብያለሁ ለማለት ነው። ቆይ ብለሃል። እሺ ብለሃል። ጥሩ ካል ማመን ጥሩ ነው። እንቀጥል። ብያለሁ አላልኩም ማለት ይወስዳል ማለት ፈተና ነው። ቆይ ክርስቶስም አብ ነበር። አንዴ ስማኝ ወይ እስኪ አንዴ ስማኝ። ምን አይነት ሰው ነው? መጠይቅን ብቻ መልስ፣ ያልጠየቁትን አታውራ። ክርስቶስ አብ ነበር። ልክ ነኝ አይደለም? ትክክል አይደለም እሱ ላይ። ስለዚህ የፈለከው ምን በላይ አይታችኋል። አየው አንዴ ስማኝ ልተርጉምልህ። ስለዚህ ምንድነው አብ ካልሆነ አብ አይደለም ብለሃል አይደለ? ክርስቶስ አብ ይሆንብሃል። አብ የተባለው እዚህ ጋር እግዚአብሔር የተባለው ማን ነው? እስቲ ድጋሚ ንገረኝ። በነገራችን ላይ ወይ ደግሞ አንዴ ላብራራ ወይ ደግሞ ማብራሪያ አልጠየቅኩም እኮ ጎንደሬ፣ ማብራሪያ ሳይሆን የጠየቅኩት እኛ እኮ እናውቀዋለን፣ ቃሉ እንድታብራራ አንፈልግም። የምንፈልገው እኛ የምንጠይቀውን ጥያቄ እንድትነግረን እንጂ አውደ ምሕረት ላይ የምትሰሙትን ማብራሪያ አይደለም። ምን መሰለህ የምንፈልገው ጥያቄ ሳይሆን አንተ የምትፈልገው ገብቷል። አንተ እዛ አውደ ምሕረት ላይ የምትሰማውን ማብራሪያ እንድትነግረኝ አልፈልግም። እኔ አይደለም ኧረ ሰምሬው ነው ሰምቼው አይደለም እኮ እሱን አልፈለኩም። እኔ የፈለኩት እኔ የምጠይቀውን እንድትመልስ እንጂ እዛ የሰማውን እንድትናገር አይደለም። ይኸውልህ አንተ ራስህ ስህተትህ እኮ ራሱ እሱ ነው። ምን መሰለህ አንተ በምትፈልገው አይደለም እኔ የምመለስ። ይሄ አካል ማን ነው? አካሉ ማን ነው? ቆይ አንዴ ስማኝ። አንተ በምትረዳው አካል እኔ መረዳት የፈለኩት እኔ መረዳት የፈለኩት አይሆንም። ይሄ አካል ማን ነው? who is this person? አንዴ ስማኝ። ቆይ አንዴ ስማኝ። who is this person? ይሄ ፐርሰን ማን ነው? አንዴ ያጥበውና ስማኝ እስኪ አንዴ።
ይሄ ፐርሰን ማን ነው? አትመልስም? ታች ነው ማረግ ባይዘው ካልመለስ ይሄ ፐርሰኑ ማን ነው? ምትችላለህ ከታች እንዴ እግዚአብሔር ይመስገን የምታስወጣኝ ከገሃነም ነው እንጂ የምታስወጣኝ ከገነት አታስወጣኝ። ፐርሰኑ ማን ነው? እኮ ሰማኝና አንዴ ላብራራ አለ በቃ ጊዜ ማን ነው የሚለው አንተ ረጅም ወሬ ለማውራት ሰው ለማስለጠት እኮ ነው አንተ አላማ እናውቀዋለን። ሰው እንድታሰለች ሳይሆን ፐርሰኑ ማን ነው? እኔ ሰውን ለማሰልቸት በፍጹም አስቤ ማላቀም እኔ ለማወቅና ለመራት ብቻ። በነገራችን ላይ ላብራራ የሚለው እኔ ስለ ኮፍያ አስጠይቀው ስለ ካልሲ አውርቶ ደቂቃው ሊጨርስ ነው። እኔ አልፈለኩትም እንደዛ። ኦኬ ስለ ሌላ ነገር አውርቶ በቃ ሳልችቷችሁ ምናምን ዝም ብላችሁ እንድትረሱት ነው ጥያቄውን። ለዛ ነው እኔ ግን እግዚአብሔር የተባለው ፐርሰን ማን ነው ብዬ ጠየቅኩት። እሷን አውራ ምናምን ልክ እንደቀደሙ ሌላ ነገር አውርቶ ሊጨርስ ነው ደቂቃውን። ኖ አይደለም፣ እንደዛ አይደለም። ይሄ ፐርሰን ማን ነው? ክርስቶስ። ድገመው። ክርስቶስ ምንድን ታመጣለህ? እንዴት ድገመው ይላል? ለሶስተኛ ጊዜ ክርስቶስ ምንም ችግር የለውም። ቃል የተባለው ስም ማን ነው? ክርስቶስ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ክርስቶስም በክርስቶስ ነበረ፣ ወይ ክርስቶስም ክርስቶስ ነበረ አይደለ? እንደዚህ እናድርገዋ። እግዚአብሔር የተባለው ክርስቶስ ነው። እግዚአብሔር የተባለው ማን ነው? በመጀመሪያ ቃል ነበረ ይላል አይደለ? በመጀመሪያ ቃል ነበረ ማለት ቃል ማን ነው? ክርስቶስ ነው። ከዛ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ደግሞ ክርስቶስም በክርስቶስ ዘንድ ነበረ እንጂ አንዴ ስመኝና ያ ቃል ማን ነው? በእግዚአብሔር ቃሉ የእግዚአብሔር ቃል ነው ማለት ምን? የእግዚአብሔር አብ ቃል ነው አይደለ? ቃልም እግዚአብሔር ነበረ ይላል። ያ ቃል አንዴ ስመኝ አንዴ ስማኝ አንተ የራስህ ሐሳብ ብቻ አልሰማማ። ቃል ክርስቶስ ነው አይደል? እግዚአብሔር የሚለው ስም ለሶስቱ የሶስቱ ስም ነው። ቃል የተባለው ክርስቶስ ነው አይደል? ቃል የተባለው ክርስቶስ ነው። በስመ አብ ምን አይነት ቃል የተባለው ክርስቶስ ነው አይደል? እኔ በቃ ካንተ ጋር ላይ ሽከላ ጋውራ ምንም አሰማ። ምክንያቱም ቃል የተባለው ማን ነው? ክርስቶስ ነው። እግዚአብሔር የተባለውም ክርስቶስ ነው። ክርስቶስም በክርስቶስ ዘንድ ነበረ፣ ክርስቶስም ክርስቶስ ነበረ። እንደዚህ ነው። ቃልም እግዚአብሔር ነበረ አለ። ክርስቶስ ነበረ እንጂ ምክንያቱም ክርስቶስ የተባለው ክርስቶስ አንተ በነገራችን ላይ ኦርቶዶክስ ኮንክ ስማ፣ አዳምጠኝ። ምክንያቱም አንተ ይሄ ራሱ ክርስቶስ ነው ብለሃል። ሪካርድን በነገራችን ላይ ሪካርዱን ሁላችሁ መስማት ትችላላችሁ። ይሄ ራሱ አለ ክርስቶስ ነው አለ። ቃልም ክርስቶስ ነው አለ። ይሄኛውም ክርስቶስ ነው፣ ይሄኛውም ክርስቶስ ነው አለ። አንተ በነገራችን ላይ ጎንደሬው በኦርቶዶክስ እምነት መሰረት ከሄድን ይሻላል። በኦርቶዶክስ እምነት መሰረት ከሄድን አንተ ካፊር ነህ፣ መናፍቅ ነህ። ከዛሬ ጀምሮላችሁም ስሙ። ኦርቶዶክስ ከሆንክ አንተ መንፍቀሃል። ምን ማድረግ አለብህ? ከእንደገና መጠመቅ አለብህ። እዚህ ቦታ ላይ ክርስቶስ ነው፣ ይሄም ክርስቶስ ከሆነ ክርስቶስም ክርስቶስ ነበር እያልክ ነው። ኦኬ። ስለዚህ አንተ ምንድነህ? ከፍረሃል፣ ከክርስትና ወጥተሃል። ድጋሜ ተጠምቀህ ክርስቲያን መሆን ይኖርብሃል ነውና እስቲ ሌላ ሰው ካለ ሞር የተረዳ ሞር ማስረዳት የሚችል ሰው ካለ እንጋብዛችኋለን። እውቀት ይኖራችሁ። እዚህ ቀላል አይደለም በነገራችን ላይ ኦኬ፣ ቀላል አይደለም እንደምታስቡት። ተረጋግታችሁ ገብታችሁ አውሩ። እሺ፣ ጥቁር ሰው ጥቁር ሰው አለ? ገስት ልከን የገባኸው ያለው እንዴት ነው? ሰላም ነው አለን። ይህንን የወንጌል ቃል እንዴት ነው የምትረዳው? ዮሐንስ አንዳንድን ትላንት አውርተንበት ነበር። በዮሐንስ አንድ ላይ ቃል ማን ነው? ቃል እግዚአብሔር ነው። የትኛው እግዚአብሔር? አብ፣ ወልድ፣ መንፈስ ቅዱስ? እግዚአብሔር የምንለው ማለት ነው። እግዚአብሔር ቃል የተባለው ከሶስት የትኛው ነው? ቃል ነበረ። ይኸውልህ ሶስት አካል ሳይገለጥ በፊት የነበረው የትኛው? ከሶስቱ የትኛው? እግዚአብሔር ማለት ነው። እግዚአብሔር ነው አካል ነው የሚገልጸው ቃል የተባለው አብ፣ ወልድ። ኖ እንደዚህ ማለት አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ይኸውልህ ላስረዳ
ቃል የሚባለው እግዚአብሔር አብ ሰማይና ምድርን የፈጠረ የትኛው አካል? ሰማይና ምድርን የፈጠረ አካል የለውም። ቃል አካል የለውም። ስንት አካል ነው? እሺ ቃል የተባለው ስንት አካል ነው? አካል የለውም። አካል የለውም ቃል። ሎቱ ስብሐት ማለት ነው። እኔም ማምነው ክርስቶስ አንተ የምታምነውን እኮ አይደለም። እግዚኦ ማረና ክርስቶስ። አሁን እንዴ ከባድ ነገር እኮ ነው። ቃል አካል የለውም ካልክ ፐርሰናል ለም ያልክ እኮ ነው። አካል የለውም፣ መንፈስ ነው። ቃል መንፈስ ነው። መጀመሪያ ቃል ነበር ይላል። እሺ ወላሂ በኋላ ማለት ነው። ወላሂ ከፍራል አንተ። አረ የፈጠነ ከየት ነው የከፈርኩት? ከክርስትና። ከየትኛው ድርጅት? እኔ በድርጅት የተያዝኩ አይደለሁም ወንድሜ። ወንጌል አማኝ ነኝ። ወንጌል አማኝ ነኝ እኮ። ወንጌል አማኝ የሚባል ድርጅት አለ እኮ ራሱን የቻለ። ኖ ሰው እንደዚህ መድቦ የሰጠኝን እምነት አይደለም የምከተል። አምላክ ስንት አካል ነው ያለው? እሺ አምላክ ስንት አካል ነው? አምላክ ስንት አካል ነው? በአካል አይገለጽም። አምላክ አካል የለውም። በሶስትነት ተገልጿል ማለት ራሱን በወልድ በልጁ ገልጧል። በሶስትነት ምን? በሶስትነት ምን ተገልጧል? በሶስትነት ምን? በኢየሱስ ተገልጧል። ወደ ምድር በኢየሱስ በስጋ በሶስትነት ምን? አምላክ በሶስትነት ምን ተገለጸ? ቆይ በሶስትነት ተገልጧል አልከኝ። በሶስትነት ምን ልበልህ? አካል አይደለም፣ መለኮት አይደለም። በሶስትነት ምን? መለኮት ነው የተገለጠው። እሺ በሶስትነት ምን ተገለጠ? በክርስቶስ ኢየሱስ ተገለጠ። አንድ በመንፈስ ቅዱስ ተገለጠ። በሶስትነት ምኑ ነው ሶስትነት የተባለው? እንዴት ምኑ ነው? እኛ ነን እኮ በእኛ አእምሮ አምላክ በሰዎች አእምሮ ሶስት የሆነው በምኑ ነው? እሱ የሚቆጠር አምላክ አይደለም። አዳምጠኛ፣ እሱ የሚቆጠር አምላክ አይደለም። እሺ ሶስት ነው ሰማኛለሁ ወንድሜ። ሶስት ነው ብለሃል። ሶስት ነው አላልኩም። አይቆጠርም። በሶስትነት ተገለጠ አይደል? በእኛ አእምሮ ማለት ነው። በእኛ አእምሮ ግን ማለት ነው የተገለጠው ምኑ ነው? በእኛ አእምሮ የተገለጠው በክርስቶስ ኢየሱስ ተገልጧል። እሺ የተገለጠው በምኑ ነው? በክርስቶስ ኢየሱስ ተገልጧል። በምኑ እኮስ ምን ሆኖ? እንዴት በምኑ ማለት አልገባኝም። ጥያቄው እኮ ምንም እኮ ተገለጠ አይደለም። ምን ሆኖ ተገለጠ? ሰው ሆኖ ተገለጠ። ሰው ሆኖ አካል ነው አይደለም? ታዲያ ሰው ያ በክርስቶስ ኢየሱስማ በአካል ተገልጧል። አካል። እሺ ያንን ታመልከዋለህ? የትኛውን አካል የሆነውን የተገለጠውን? ያ አመልከዋለሁ። የስ አመልከዋለሁ። አካል ነው አይደለ? እሱ ታዲያ አካል ነው። ኖ በአሁን ሰዓት ምን አይነት አካል እንደያዘ አላውቅም። አርጓል። በአባቱ ቀኝ ወደ መጣበት ቦታ ሄዷል። በምድር ላይ የነበር ማለት ነው። በምድር ላይ የነበር ግን በዛ ጊዜ ያሉ ሰዎች ግን ሰው ስለነበረ አያመልኩትም ነበር። ጥሩ ነው እሱ። እሺ ታዲያስ ክርስቶስ አሁን ያንን ይዞት የመጣውን ስጋውን አውልቆታል እንደ ጃኬት? እሱ አልተጻፈም። ስላልተጻፈ መልስ ልመልስ። ምን ነው ታዲያ የምታመልከው? ምን ነው ብለህ ነው የምታመልከው ታዲያ? ክርስቶስ አሁን ምን ነው ብሎ ነው የምታመልከው? እንዴ የተገለጠበት ነው። እግዚአብሔር እኮ ነው የተገለጠው በሰው እኮስ። ምን ሴቪየር አድኖን ማለት ነው። ስታመልከው ምንድን ነው ብለህ ነው የምታመልከው? ፈጣሪ ነው ሳይሆን በምንነቱ ምንድን ነው? አሁን ለምሳሌ አካል ኖሮት ነው ሳይኖረው ነው? እንዴት ነው የምታመልከው? ኖ ልክ ለእግዚአብሔር እንደምሰዋው ለእግዚአብሔር እንደማደርሰው ጸሎት አደርሳለሁ። ለእግዚአብሔር እንደማቀርበው አካል ይኑረው አይኑረው አታውቅም አይደል? አሁን ላይ ያ ምንም አይነት ፊገር ስለሌለው ፎቶም የለውም ምንም ነገር ምስል ስለሌለው እንዴት ብዬ በአካል ገልጸው? ወደ ሰማይ ሲሄድ በምኑ ነው የሄደው ኢየሱስ? አረገ፣ ከነ ስጋው አረገ። ሰማይ ላይ አውልቆት ሞትን ድል አድርጎ አይ ዶንት ኖ እግዚአብሔርን ስራ አይ ዶንት ኖ። በሰማይ ላይ ምን አይነት ለብሶት ነው እንደሚለብሱ አናውቅም። እሱ አልተጻፈም። መጽሐፍ ላይ የተጻፈውን ብቻ ነው የማመልከው። ሲሄድ ይዞት ከሄደ ሲመለስ በምኑ ነው የሚመጣው? እሺ አይ ዶንት ኖ። እሱም አልተጻፈም። ፈረስ ላይ ይቀመጣል። እንደሚመጣ ብቻ ነው
ፈረስ ላይ ተቀምጦ ይላል እንደሚመጣ ብቻ ነው። ራእይ ላይ ፈረስ ላይ ይቀመጣል ይላል። ያ እኮ ራእይ ነው፣ በህልም ያየው እኮ ነው። ያ ሰው ወደፊት የሚመጣው ነው ጻፈ ዮሐንስ እኮ በህልሙ በራእይ ያየው ነው እንጂ እኮ ወደፊት የሚመጣው ነው። ራእይ መሆኑ ወደፊት ራእይ እኮ እውን አይደለም ወንድሜ። እውን አይደለም፣ እውን እኮ አይደለም። ያ የሚፈታ ነው። ራእይና ህልም እኮ የሚፈታ ነው እንጂ ዝም ብሎ የሚናገር ትንቢት አይደለም እኮ ራእይ። እውነት አይደለም፣ ዝም ብሎ የተናገረ ነው ዮሐንስ። ራእይ ፋክት አይደለም። ኖ ዝም ብሎ ማለት ተናገረ። ራእይ ይፈታል እንጂ እውነት አይደለም ብለሃል እኮ። ፋክት አይደለም ብለሃል። ራእይ ዝም ብሎ ነገር ነው እንጂ እውነት አይደለም ነው። አረ ጥሩ ለውጥ ነው እንዴ ይሄ ራእይ ፍቺ በፍቺ የሚፈታ ነው እኮ ነው ያልኩት። ፍታዋ ችግር የለውም። ኢየሱስ አልጋ ፈረስ ላይ ተቀምጦ ይመጣል ይላል። ፈረስ ምንድን ነው? ያው በግርማ ሞገስ ይመጣል ማለት በቃ ለፍርድ ነው የሚመጣው። ሰርፕራይዝ ያደርጋቸዋል። እነዛ ፈረስ ግርማ ሞገስ ነው። ያ ምሳሌ ነው። አንበሳና ፈረስ የእንትን ምሳሌ ነው። የምን በቃ የግርማ የክብር ምሳሌ ነው። እስቲ እንደዛ የሚል ስጠኝ እስኪ። ያው በእኛ ነው። በእኛ እኮ ስጠኝ መጽሐፍ ቅዱስ ላይ በሰዎች ማለት ነው። መጽሐፍ ቅዱስ ላይ በሰዎች የይሁዳ አንበሳ ምናምን ብሎ ገልጾታል ክርስቶስ። ኢየሱስ ፈረስ ላይ ይቀመጣል ሲባል ፈረሱ ግርማ ሞገስ ነው ብለሃል። መጽሐፍ ቅዱስ ላይ አለ? ኖ እኔ በሰው እኮ ነው የነገርኩህ እኮ በእኛ ትርጉም ነው እኮ። ሰውኛ ትርጉም አልቀበልማ እኔ መጽሐፍ ላይ ካሌለ። ያ ኦኬ ካልተቀበልን ያንን ፍቺ እኔ አላውቀውም። በኢየሱስ እንደሚመጣ ይናገራል። ግን በፈረስ ይምጣ ቤቲ ካወቀች በአህያ ይምጣ አይደለም። ምን በአህያም ቢመጣ ችግር የለውም እኮ ወደ ኢየሩሳሌም የሄደው በአህያ አይደለ? ዋናው መምጣቱ ነው። እሺ ቤቲ እንግዲህ ከቅድም ጀምሮ እሺ ሌላ ክርስቲያን አለ? ሰላም ነው ቤቲ? አይ እንዴት ነህ? አለን አልሐምዱሊላህ ሰላም ነው። ደህና ነን። ጥሩ ነው። ጥያቄ ነበረኝ፣ በጣም ቀላል ጥያቄ ቤቲ፣ በጣም ቀላል ጥያቄ። ሳላ አረ ኔትወርክ ተው እሰማለሁ። አዎ ሳላ ኢየሱስን ማምለክ አለበት? ሳላ እኔ ነኝ። አዎ እየሰማሁ ነበር። በተለይ ምህረተአብን ሰምተው ከሆነ እኔም በጣም ስለምወደው አዎ ማምለክ አለበት። እሺ እርሱ ማምለክ ካለብኝ ታዲያ ለምንድን ነው እርሱ እንዳመልከው ያላዘዘኝ? እኔ ያልታዘዝኩትን አልሰራም። በነገራችን ላይ እኔ ሁሌም የምሰራው ነገር የምታዘዘውን ብቻ ነው። ሳይጠሩት አቤት ምናምን አይባልም። እና እርሱን ኢየሱስን ማምለክ ካለብኝ ኢየሱስ እሱን ማምለክ እንዳለብኝ ለምን አልነገረኝም? ተናግሯል በመጽሐፍ ቅዱሱ። እርግጠኛ ነሽ? አዎ ቅድም ልጁም የነገረህ ጎንደሬው ተከተሉኝ የሚለው አምልኩኝ ማለት ተከተልኩት እኮ እኔ ተከተልኩት። ግን እርሱን ማምለክ እንዳለብን የቱ ጋር ነው የተናገረው? እንትኑ ይጠፋብኛል። አንተ ትሻላለህ ጥቅሱን ለመናገር እንጂ ነው። ቢኖርማ ተባበርሽ ነበር። የለም አብን ማምለክ እንዳለብን ያስተማረው ኢየሱስ። አዎ ግን እኛ አሁን ልጁ እንደነገረ አብ ራሱ ነው ብለን ነው የምናስበው። አሁን ቅድም ስትወያዩበት የነበረው ቃልና እግዚአብሔር የሚለው ማለት ነው። አብ ራሱማ አይሆንም። ኢየሱስ አብ ነው። አዎ ምክንያቱም የእግዚአብሔር ቃል ኢየሱስ ነው። ለምሳሌ አንተ ቃል አለህ አይደል? ሳላ ኢየሱስ አብ ነው። ኢየሱስ ራሱ አብ ነው። አዎ አንድም ሶስትም ናቸው ነው የሚለው። አንድ ነው ግን ደግሞ በሶስትነት ተገለጠ። ስለዚህ ማን ነው ደግሞ እንደዛ የሚለው? ቤቲ የኦርቶዶክስ መጽሐፍ እምነታችሁ እንደዛ ይላል። አውደ ምሕረት ላይ እንደዛ ይባላል። መጽሐፍ ቅዱስ ላይ እንደዛ ይባላል ቤቲ? አዎ ምክንያቱም ተገልጦ ሲመጣ በዛ መልኩ ነው የሚያዩት። ቅድም ያነበብከው የሚያዩት ኢየሱስን ነብይን ነው የሚያዩት። ባይዘው የሰዎቹ ህዝቡ የሚያየው አንድም ሶስትም ሳይሆን ነብይን፣ ንጹህ ነብይ ነው ሲያዩ የነበረው። መጽሐፍ ሲናገር
ሰዎች ኢየሱስ ተአምር ሲሰራ ምናምን በቃ ጥሩ መምህር ነበር ኢየሱስ በነበረበት ጊዜ እና ሰዎች ምን ነበር የሚሉት? አንድም ሶስትም ሳይሆን የሚሉት ይሄው ቃሉን ከፊት ለፊት ብትመለከቺ ስክሪኑ የሚታይ ከሆነ አሩ ነው። ምን ይሉት ነበር መሰለሽ ሰዎቹ? ኦኬ ቱጋ ነበረ። ይሄውና የዮሐንስ ወንጌል ስክሪን የሚታይ ከሆነ አንቺ ጋር ምዕራፍ 9 ቁጥር 17 ላይ በመካከላቸው መለያየት ሆነ። ከዚህም የተነሳ እውሩን ኢየሱስ አንድ አይነ ስውር ጋር ሄዶ አይኑን ከፈተለት። ታውቂዋለሽ ታሪኩን። አንተ አይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ ይላል። ልክ እኛ ሙስሊሞች እንዳልነው አይኑን ፈውሶለትም አይኑን ከፍቶለትም አይን የሚከፍትማ አምላክ ነው አላለም፣ ነቢይ ነው አለ ይላል። አልዓዛርን ራሱ ከሞት ሲያስነሳ ሰዎች እንዴ ይሄማ ትልቅ ሰው ነው አምላክ ነው አይደለም ያሉት። የሉቃስ ወንጌል ምዕራፍ 7 ቁጥር 15 ላይ የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ፣ ለእናቱም ሰጣት ይላል። የሞተውም ከሞት አስነስቶ ትልቅ ታምር አይደለ የሞተ ሰው ማስነሳት አልዓዛርን። ግን እንደዛም ሆኖ ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። እንዲህ በጣም ታላቅ ነቢይ በመካከላችን ተነስቷል አሉ። አንድም ሶስትም ሳይሆን የሚያዩት ታላቅ ነቢይን ነበር የሚያዩት። ልክ እኛ ሙስሊሞች እንደምንለው አይተሻል። አዎ እኮ ሁሎቹም እኮ አልተቀበሉት። በመጣ ጊዜ ነቢይ ነው ያሉት አሉ። አምላክ ነህ ብሎ ነቢይ ነኝ ስላላቸው ነው። ጴጥሮስ ነው ግን እኮ ነቢይ ነህ ያሉት እሱ ነቢይ ነኝ ስላለ እኮ ነው። ነቢይ ነኝ ብሎ አያውቅም፣ ግን ያው መምህር እንደሆነ ሁሉም ያውቃል። እሺ የማርቆስ ወንጌል ላይ ምዕራፍ 6 ቁጥር 3 ላይ ማርቆስ 6 አሩ ነው ይደበዛል። እኔ ጋር ምን ያህል እንደሚታይ አላውቅም። ማርቆስ 6:3 ላይ ይህስ ጸራቢው አሉ ሰዎች ሲናገሩ የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? እኛ እናውቀዋለን አሉት ኢየሱስን። ይሰናከሉበትም ጀመር ይላል። የገዛ ወገኖቹ ወደ ገዛ ወገኖቹ መጣ ኢየሱስ ሊሰብካቸው። ኦኬ ወደ ገዛ ወገኖቹ ሲመጣ ይሰናከሉበት ነበር፣ አልተቀበሉትም። ኢየሱስም ነቢይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱም ሳይከበር አይቀርም አላቸው ይላል። ሲያዋርዱት ሲያንቋሽሹት ነቢይ እኮ በገዛ ሀገሩ አይከበርም ብሎ ላሽ ብሎ ሄደ። ነቢይ ያለው እዚህ ጋር ማንን ነው? ራሱን ነቢይ ስላለ ሰዎችም ነቢይ ነው አሉት። የቱ ጋ ነው አምላክ ነኝ ብሎ የሚያውቀው ኢየሱስ? ቤቲ አላለም። ለምን መሰለህ? እንደዛማ የማይልበት እኮ ምክንያት አለው። አምላክ አንደኛ ሊመለክ አይደለም የመጣው፣ አምልኩኝ ሊል አይደለም የመጣው። ስለዚህ ገና እንደመጣ አምላክ ነኝ እኔ ገና ስለዚህ ነበር። ግን ቢናገር ምንድነው ችግሩ? እንዳለ ያሰበው ሳይፈጽም ሰይጣን ሊያበላሽ። ስለዚህ እኔ እሺ ኢየሱስ አምላክ ነኝ ስላላለ አላመለኩትም። ቤቲ አላመለኩትም። በሚቀጥለው ዓለም ለምንድነው ያላመለከኝ ብሎ ቢጠይቀኝ እኔ ምላሽ ምንድነው? መቼ አዘዝከኝ? እኔ ሳላ ማለት ታዘዘው ነገር አላረግም። ብታዘኝ እሺ፣ አላዘዝከኝም ለምን አመልክሃለሁ ብዬ ብናገር ምክንያታዊ አይደለሁም? ቤቲ አይደለም። ምክንያቱም አምልኩኝ ብሎ አይደለም የመጣው እንዲመለክ እኮ አላመለኩትም እኮስ አላመለኩትማ። እኔ አምልከኝ ስላላለኝ የኔ ጥፋት ምንድነው? መንገዱን መጀመሪያ ያስተማረው አምልኩኝ ከማለቱ በፊት መጀመሪያ ቀድሞ አምልኩኝ እኔ አምላክ ነኝ ቢላቸው ይጠራጠሩት ነበረ። እንደውም እኮ አንተ አለማምለኬ ታዲያ የኔ ጥፋት ምን ሆነ ነው እያልኩሽ ያለው። የኔ ጥፋት ምንድነው? ከኔ ጋር ትቀጥላለህ። ችግር የለውም። እሺ ችግር የለውም። ታዲያ የኔ ጥፋት ምንድነው? ቤት እዚህ ጋር ነው። ምንም ጥፋት የለም። ለምሳሌ ከሙስሊም የመጡ እሱ ነው የምልሽ ናቸው። ምንም ጥፋት ብታዘዝ ኖሮ ታዝዤ እምቢ ብል ኖሮ አይተሻል። ታዝዤ ኢየሱስ ያድናል ሚውት ታደርጋለህ አንድ ጊዜ። እሺ ይቅርታ እሺ ይቅርታ አድርጌያለሁ እኮ ነው። እሺ ታዝዤ እምቢ ብል ኖሮ አለመታዘዝ ይባልና ኃጢአት ይባላል። ታዝዤ አምልከኝ ብሎ ኢየሱስ አዞኝ እምቢ ብለው አለመታዘዝ ይባላል። እሱ ባልተናገረበት ነገር ላይ ግን እኔ ከመሬት ተነስቼ ባመልከው ጥፋት ነው አይደለ ቤቲ? አዎ ሳትመረምር ልታመልከው አትችልም። እና አሁን እኮ ሳልታዘዝስ
ልክ ነህ። ሳትታዘዝም ልታመልከው መንገዱን ማወቅ ነው ማለት። እሱም እኮ አምላክነቱ እንዲነገር አልፈለገም። ገብተዋል። ለምንድን ነው? ሰይጣን ራሱ አላወቀውም ነበር። መጨረሻ ላይ እኮ ነው ሲሰቀል፣ ያኔ ነው እንጂ ሲፈትነው ነበር እንደውም ተርቧል ብሎ። ስለዚህ የሙስሊሞች ጥፋት ምንድን ነው ቤቲ? ኢየሱስን አለማምለካቸው ጥፋቱ ምንድን ነው? ጥፋት የለባቸውም። እንኳን እኮ እኛ ማለት ነው እንኳን እኛ እዛ የተወለደበት ሀገር ለእስራኤሎቹ ተወልዶ አይሁዶቹ እኮ አላመለኩት። በእነሱ ጥፋት አለባቸው። ታዲያ ልብህ ነው። አሁን እኮ እሱ ይላል አለማምለካቸው ጥፋት ነበረ። ቆይ ይሄን ልንገር፣ በጎቼ ድምፄን ይሰማሉ ይከተሉኝማል ይላል አይደለ? እኔ አንተ ታረከው አስበዋል። ስለዚህ እኛም እንደዛ ነው፣ ሰምተን ነው። እኛ ሀገር አልተሰቀለም። ኢትዮጵያ ናት በጣም እንትን የምትለው፣ ግን እኛ ሀገር አላየነውም። ሳናየው ግን በጣም አምልከነዋል። እያዩት ደግሞ ስተዋል። እያዩት ያመለካችሁት ማን አዟችሁ ነው ቤቲ? ያመለካችሁት ማን አዟችሁ ነው ማለት? አያስገድድህም እሱ ማለት እኔን ማምለክ አለባችሁ የሚል ነገር የለውም ስልሽ። እናንተ ከምን ተነስታችሁ ነው ያመለካችሁት ታዲያ? ፈጣሪ እውነቱን መከተል ነው፣ እውነቱን በመከተል እንጂ ፍሪ ዊል እርሱን ማምለክ እንዳለብን ያስተማረን ነገር አለ። አዎ በምድር መጥቶ እኮ እሱን ነው ያስተማረው። አሁን ቅድም ሲጸልይ የነበረው ለሰዎች ሲያደርግ የነበረው ዝቅ ብሎ እግራቸውን ሲያጥብ የነበረው እንደዚህ አድርጉ፣ ይሄን ያ ሁሉ ትምህርቱ መምህር መሆኑን ያስረዳናል። ኢየሱስ በጣም መልካም ሰው እንደሆነ ያሳየናል። መሲሁ እንደሆነ እንረዳበታለን። መልካም ሰው ነበር ኢየሱስ። ግን አምላክነቱ ላይ እርሱ ማምለክ እንዳለብን ምንድነው እኛን ያዘዘን ነው? ቅድም ያለው ነው መስቀሉን ተሸክመ ተከተለኝ የሚለው ትእዛዝ ነው እንግዲህ እንድናመልከው የሚያደርገው ማለት መከተል ማምለክ ነው እንዴ ቤቲ? ተከተሉኝ ሲል እኮ አምልኩኝ እያለ አይደለም፣ ትምህርቴን ስሙ ነው እያለ ያለው አይደለ? መከተልማ የእሱን ስራ መድገም ወይም ደግሞ ከኔም በላይ ይሆናል ብሏል አይደል? በጣም እንትን ካልክ እኔ ችግር የለውም። ነቢያቶችን እንከተላለን፣ ሁሉ ኢየሱስን እከተላለሁ፣ ነቢያችን መሐመድ ሙሴን ሁሉንም እከተላለሁ፣ ግን አላመልካቸውም። ሰው መከተል ማምለክ አይደለም። አዎ ግን ለምሳሌ አምላክ ነኝም ቢልህ አሁን ሳምባዲ መጥቶ አምላክ አይሆንም። አሁን አንተ አምላክ ተባላላ አላመልከውም አልክ። አምላክ ነኝስ ብሎ ቢመጣ አምላክ ያልሆነውን ታመልከዋለህ ወይ? እሱን ለመመርመር ምንድነው የሚያደርገው? ራሱ ህሊና ሰጥቶ ከድሮ ማለት ነው። መጽሐፍ ምን መሰለሽ አላመልከውም አምላክ ነኝ ቢልም፣ ምክንያቱም ኢየሱስ ለምንድነው ማላመልከው? መጀመሪያ ማላመልክበት ምክንያት ኢየሱስ ልንገርሽ። ኢየሱስ አጭር ነገር ነው የምነግርሽ። እቺን እንደ ቤት ስራም እንደ ትምህርትም ብቻ ሚዩት አድርገሽ አዳምጪ። አምላክ ነኝ ብሎ አንድ ሰው ዝም ብሎ ቢመጣ አላመልከውም። ማንም አምላክ ነኝ ብሎ ቢመጣ አናመልከውም። ለምንድን ነው ማናመልከው? አንደኛ ቁርአን ሁለት ጥቅሶች ልስጥሽና ከዛ በኋላ እንቀጥላለን። ምዕራፍ 5 ቁርአን እኛ ሙስሊሞች 75ኛው ላይ መልመሲሁ ኢብነ ማርያም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሲዲቃ፣ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ይላል። ኢየሱስ ልክ እንዳለፉት የተከበሩት መልእክተኞች መካከል አንዱ ነው። ከክቡራን መካከል አንዱ ነው። እኛ ኢየሱስን አናንቋሽሸውም፣ ኢየሱስን አንሰድበውም፣ ኢየሱስን መጥፎ ነገር ማንኛውም ነገር አንናገርም። ምክንያቱም እሱ ከተከበሩት መልእክተኞች መካከል ከነቢያቱ መካከል አንዱ ስለሆነ። እሱ ብቻ አይደለም፣ ወኡሙሁ ሲዲቃ ይላል። እናቱም በጣም እውነተኛ ናት ይላል ቁርአን። ለእናቱም ይመሰክራል። አይሁዶች ማርያም ዝሙት ሰርታለች ይላሉ፣ ዝሙተኛ ናት ይላሉ፣ ከማንም ጋር ተኝታ ነው የምትወልደው ይላሉ። ቁርአን ግን ያንን በመቃረን እነሱ እንደሚሉት ዝሙት ሰርታ ሳይሆን በድንግልና የወለደችው ናት። ስለዚህ እሷ እውነተኛ ናት፣ ሁለቱም ፍጡራን ናቸው ይላል። ያከብራቸዋል ቁርአን። መልእክተኛ ስለሆነ መልእክተኛ ደግሞ አይመለክም እና የአምላክ አገልጋይና ባሪያም ነበረ። ሁላችንም ባሪያ አይደለን? ኢየሱስም ደግሞ ልክ እንደኛው የአምላክ አገልጋይ ነበረ፣ ባሪያውም ጭምር ነበረ። ቁርአን ምዕራፍ 19 ቁጥር 30 ላይ ሲናገር ቃለ ኢኒ አብዱላህ አታኒ አልኪታበ
ወጀዐለኒ ነቢያ አለ። ሕፃኑም አለ ኢየሱስ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል ይላል። ስለዚህ የተከበረ መልእክተኛ መሆኑን አምነን ተቀብለናል። ይህንን ደግሞ መጽሐፉም ሲናገር ትንቢተ ኢሳይያስ ምዕራፍ 42 ላይ አምላክ ይወደዋል ኢየሱስን እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። ደግፌ የያዝኩት ባሪያዬ ይለዋል። የአማርኛው የሚታይ ከሆነ የአምላክ ባሪያ አገልጋይ ነበረ ኢየሱስ። የአምላክ ባሪያ ደግሞ ምንድነው? አይመለክም። ባሪያ ከጌታ ጋር አንድ አይደለም። ሊመለክም ከፍ ሊደረግም የሚገባው ማን ነው? አምላክ ብቻ ነው እንጂ ባሪያ አይደለም ነው። እና አንድ ሁለት አንቀጾች ልጨምርልሽ እዚህ ጋር ምን ብሎ ይናገራል ኢየሱስ መጽሐፍ ቅዱስ ላይ ሲናገር የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጀነት መግባት እንፈልጋለን አይደል? ሁላችን መንግስት ሰማያት መግባት እንፈልጋለን አይደል? የሁላችንም ምኞት ምናምን ነው መንግስት ሰማያት መግባት። ኢየሱስ ምን አለ? መንግስተ ሰማያት መግባት ከፈለጋችሁ አለ ኑ ይሄንን ስሩ አለ። እሺ እንስራው እስኪ እሱን ነገር ምን አለ ኢየሱስ ሲናገር ዮሐንስ ወንጌል 17:3 ላይ የዘላለም ሕይወትም አለ መንግስት ሰማያት የዘላለም ሕይወት አንተ ብቻ እውነተኛውን አምላክና የላከውን ኢየሱስ ክርስቶስን ማወቅ ነው አለ። የዘላለም ሕይወት የምታገኙት ሰዎች ሆይ አለ ብቻህን እውነተኛ አምላክ የሆንከውን አንተን ማወቅ ነው አለ። ማንን? እግዚአብሔርን። ከዛስ የላከውን ኢየሱስ ክርስቶስን ማወቅ ነው። የተላከው ደግሞ አለ ከእውነተኛው አምላክ ብቻውን እውነተኛ አምላክ የሚታይሽ ከሆነ ብቻውን እውነተኛ አምላክ የሆነው አለ። ከዛ እርሱ እውነተኛ አምላክ ደግሞ የላከው ኢየሱስ አለ። ያንን የተላከውን በማወቅ የዘላለም ሕይወትን ታገኛላችሁ አለ። ስለዚህ ኢየሱስ ክርስቶስ የተላከ መልእክተኛ ነው። እኛ ሙስሊሞች ምንድን ነው የምንለው? ልክ ከላይ ቁርአን ላይ እንዳነበብኩልሽ እዚህ ጋር እንዳለው መልመሲሁ ኢብነ ማርያም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ረሱል የማርያም ልጅ አልመሲህ ክርስቶስ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም አለ። ስለዚህ መልእክተኛ አምላክ ልኮታል ብለን አመንን። የዘላለም ሕይወትን የምታገኙት እንደዚህ ነው አለ። እሱኑ ራሱ ተቀበልን። ከእውነተኛ አምላክ ከአብ ዘንድ የተላከ ነው እንጂ እሱ ራሱ አብ አይደለም፣ እሱ ራሱ አምላክ አይደለም። ግን አምላክ ልኮታል፣ ስልጣንን ሰጥቶታል፣ ከፍ ከፍም አድርጎታል፣ አክብሮታልም።